They are doing it on አዶናይ ኢትዮጵያኖች $10 ይረዳሉ። ህይወትሽን ነፍስሽን በቃ ይዘው ቁጭ ያሉ ይመስላችኋል? ያሰማችሁ ማለት ይሄኛው ቪዲዮ ተገደሽ ተደፍረሽ በ13 ዓመት ብለሽ ብለሽ የኢትዮጵያን ሕዝብ አስለቅሰሽ መጣሽ። ድጋሚ ደግሞ የቲክቶክ ጓደኛችሁ ወይም ደግሞ ቲክቶክ ዓለም ልቀላቀላ ትቀበሉኛላችሁ? ወንቲያ ኖ ኖ አሁንም ድጋሚ አስገድዳችሁ እንድፈሩ ነው የሚመስለው እኮ የኔ ቆንጆ። ሁለተኛ ልጅ ፈልገሽ ነው እንደዚህ ምትዩ? ሁለተኛ ልጅ አማረሽ? የምሬን ነው የምሬን። አንቺ ፈልገሽ እርግጠኛ ሆኜ አሁን ሳስበው አንቺ ተደፍረሽ አይደለም፣ ሲጀመር ተደፍረሽ አይደለም የወለድሽ ፈልገሽ ነው። ቦይፍሬንድ ይዘሽ ምናምን ምናምን ሲቀጥል ደግሞ በ13 ዓመት ያልወለድሽም እዛ ላይ ኑሮ ባይዘዌ ኑሯችሁ ኑሮ ቅጭጭ ምናምን ሲያደርጋችሁ ህፃን ልጅ ነው የምትመስሉ ታውቃላችሁ። ኑሮ ቅጭጭ ያደረገው ሰው በቃ ማለት ላይፍ ራሱ ሲይዛችሁ ከልጅ ጋር ወልዳ ምናምን የሆነ ቅጭጭ ስትል ህፃን ልጅ ስላለ ሁለተኛ ልጅ ልትወድ እየሮች ያለና ሁለተኛ ልጅ ልትወድ አልደከመችም። የደከመው ሰው እንደዚህ ሆነ ቂንቂና ይልም ቢያንስ ከኢትዮጵያ ህዝብ መደረግ አለበት። የእኛ ምላስ ከባድ ነው። ዛሬ ተቀየረው በኢትዮጵያ ህዝብ ብር ነው ላይ ልታጣላኝ ነው ልታጣላኝ ልታነካካኝ ችንች ነው ማሰልፋት ልታነካካኝ ልጅ ላሳለቅ ደግሞ ልታነካካኝ እንዳለ አካሴ ነው ዘፈኑ ልታነካካኝ። ማን ይረዳልኛል ያውቅልኛል። ተገድሽ ተደፍረሽ ማን ያውቅልኛል ትልሽ እንዴት ልናቅልሽ እንችላለን? ተደፈርኩ ብለሽ አለ እንዲ መጣሽ አንቺ ደነስ ነው አንቺ የዳለብሽ የኢትዮጵያ ህዝብ ዳለብሽ አን ያለብሽ የኢትዮጵያ ህዝብ ዳለብሽ ኢትዮጵያ ህዝብ ላይ ማላገጥም ሪያክት እንደዚህ አክት ማድረግ እንደኔ እንደ ያሾ እንደዚህ ምናምን አይቻልም። አንቺ የኢትዮጵያ ሰው የኢትዮጵያ ህዝብ ተባብሮ አስተባብሮ ለኢቤሶች ረድተውሽ ደግሞ ህይወት ትጠቀማች ማለት ኮፍያ ትጠቀማች እንዳትጠቀም አንቺ ገና ጸጉሬ ነው እንጂ ኮፍያ ላል እህቴ እኔ ኮፍያ ያው ኮፍያ የምታደርጉ ሰ ካላመናችሁ እና ታይናችሁ ያው ከፍለፊት ያቆርጭ ነው እንጂ ደግሞ አላዘዝኩበት ማየት ትችላላችሁ። እና ያው ገረመችኝ ኮፍያ ላይ ስትል ደግሞ ይታወቃችሁ አመጣጥሽ አሁን እሱን የሚያሳቀቁት እሱ ነው። ደጋግሞ ምንድን ነው የሚሉት? ሆምለስ ነበረ ኢትዮጵያ ህዝብ ረዳው ተረዳ። ሆምለስ ነበረ ተረዳ። ሆምለስ ነበረ ተረዳ። አመጣጥሽ የተረዳክ ነ ገንዘብ አልሰራም ካናዳ ሀገር እንዲሁም ሆምለስ ነበርክ፣ ከዛም ተረዳክ። ስለረዳንክ ህይወትክ ልትቀየር አይገባም። የረዳውት ሰው መልሶ ሊመክረኝ አይችልም። አመለካከት አላቸው። ጀስት ቢኮዝ ስለተረዳ ነፍሱን የገዙት መሰላቸው። ነፍሱን የዚህ ወጣት ልጅ ነፍሱን የገዙት መሰላቸው። በልጧቸው ተገኘ። አሸነፈ። ሶሻል ሚዲያን አሸነፋቸው። እነሱ በስድብና በጥላቻ እሱ በፍቅር አሸነፈ። ሊኖራቸው ማይችል ነገር አለው እሱ በፍቅር ማሸነፍ። እነሱ በጥላቻ በማዋረድና በስድብ ያሸነፉ ሲመስላቸው እሱ እነሱ የሌላቸውን ፓወር ይዞባቸው መጣ። ፍቅርን ይዞ መጣ።
ገብቷቸዋል። ሳይሳደብ ፍቅርን በመናገር መልካም ዘርን በመዝራት ሰዎችን፣ ወጣቶችን፣ ህፃናትን፣ እናቶችን በመርዳት አሸነፈ። አዶናይ ከረንትሊ ህፃናት ልብ ህሙማንን ለማሳከም ተፍተፍ እያለ ነው። በዚህኛው ፈንድሬዘር የአንዲት ህፃን ልጅን ኦፕን ሄርት ሰርጀሪ ዶኔሽኑ ማለት ነው ካረገ 100 ምናምን አይደለም። የአንዲት ህፃን ልጅን ህይወት ከቀየረ ምን አለ? ሊያሾ ምን አርገሻል መልካም ነገር ብትባል አገልግል አብልቻለሁ ሜቢ አገልግል ትራፊዋን ለጎዳና ተዳዳሪዎች ሰታ ምናምን ህይወታቸውን ቀይሬያለሁ ብላ የምታስብ ናት። ዮናስ ሙሉነ መልካም ነገር ምን ደርገሃል ቢባል ምንም ማቆ መልካም ነገር የሰራው አላውቅም። ምንም የሰራው መልካምነት አላውቅም። መልካም ስራዎች ላይ ይሳተፋል። ስለዚህ እኔ ማለት ነው እኔ ማስበው ልብ ህሙማን ህፃናትን አንድ ወላጅ ልጃቸው በሰላም ትምህርት ቤት ሄዳ ወላ ፌንት ሳትሰራ ልቧ እንዲሆነ ብሎ ሳይጨነቁ ትምህርት ቤት ሄዳ እንደፈለገች ልጃቸው ተጫውታ እንደፈለገች ተንፍሳ እንደ ህፃን ልጅ ኖራ እንድታድግ ነው። አንድ ህፃን 100 ምናምን እሱ ብዙ ነው። የአንዲት ህፃን ህይወት ተቀየረ። የአንዲት ህፃን ህይወት ተጫወተች። ስትጫወት ፌንት አትሰራም። ከዚህ በኋላ አልጋ ስትሄድ እናትና አባቷ መተንፈስ ታቆማለች ብለው አይፈሩም። ልጃቸውን ትምህርት ቤት ሲልኩ አይደወልላቸውም። ምክንያቱም የሚያማት ነገር ታሪክ ሆኗል። ልጃቸው በሰላም ትተነፍሳለች፣ ትሮጣለች፣ እንደ ህፃን ከጓደኞቿ ጋር ቦርቃ ተጫውታ ታድጋለች። ይህንን ተስፋ ለአንድ ቤተሰብ መስጠት ራሱ እኮ ትልቅ ነገር። ዋይ ዩ ጋይስ አር ሄተን ሆነ። ይሄ ሞቲቬት ያደረጋችሁ እናንተ ልብ ህሙማን ህፃናቶች ሰፖርት ያስፈልጋቸዋል። ኢትዮጵያ ውስጥ ለህፃናቶችን ነፃ አውጡኝ ብላችሁ እናንተ ዳያስፖራዎች መሳሪያ ከምታሸክሙ የድሃ የገበሬ ልጆች በዛኛው ብር የአንዲት ህፃንን ህይወት ማትረፍ ትችላላችሁ ነው። ምክንያቱም ኑዋርን ሰፖርት ያደርጋል። አዶናይ ጦርነት ለሀገራችን መፍትሄ አይደለም ብሎ ይናገራል። ሶ ለጦርነት፣ ለመጠፋፋት፣ ለዲስትራክሽን ዳያስፖራ ገንዘብ ከምታወጡ ለሰላማዊ ትግል፣ ለፍቅር ገንዘባችሁን ስፔንድ አድርጉ። ያ ምንድነው? ልብ ህሙማን ህፃናቶችን አሳክሙ። ተወልዳችሁ ባደጋችሁበት ቦታ እናቶች ሲወልዱ ይሞታሉ። ክሊኒክ አሰሩ። እናንተ ለነፃነት ብዙ ዶላር ዋጋ ትከፍላላችሁ። ሀገር ቤት ግን ያለው ማህበረሰብ የሚጠጣው ንጹህ ውሃ የሌለበት ቦታ የሚጠጣው ውሃ ቦርዴ ይመስላል። ቦርዴ የሚመስል ውሃ እናቶችና ህፃናት እየጠጡ ኖ ነፃ መውጣት አለብን ብላችሁ ዶላር ትልካላችሁ ለእሳት። ያንን ውሃ እየጠጡ እናንተ ውሃ እንኳን እንመርጣለን። እኔ አሁን ዴሳኒ የሚባለውን ውሃ በሞተን ያልጠጣም እና ውሃ እንኳን የምንመርጥበት ሀገር የውሃ ምርጫ የሌለው ቆሻሻ ውሃ፣ ጤናቸውን በጣም የሚበክል ውሃ ለሚጠጡት ማህበረሰብ ኖ ነፃነት መውጣት አለብክ፣ ከውሃው ይልቅ ልጆቻችሁን ስጡንና መሳሪያ እናስጠክማቸው፣ ከዛም በኋላ ነፃ መውጣት አለብን ብለው
የሚያስቡ ዲያስፖሮች እነሱ ሞቲቬሽን ያስፈልጋቸዋል የህይወት ጊፍት ሰጡት ሰዎች ኮይን ሰጡት ጊፍት ኮይን ሰጡት ምን ችግር አለ ቀን በቀን የእናንተ የዲያስፖራን ጊፍት ፍለጋ የሚመጡ አሉ አይደል እንዴ ባልሽ የስንቱ ዲያስፖራ ባል እንደው ሞቲቬሽን ያስፈልጋቸዋል የትዳር ችግራቸውን ሶልቭ ከማድረግ ይልቅ ለወጣት ልጆች ጡትና መቀመጫ ስላዩ ገንዘብ ዶላራቸውን የሚያወጡ ስንቱ ዲያስፖራ አለ ሞቲቬሽን ያስፈልገናል ኮስኮ እኮ መሄድ እኮ ነው ወዶች ሀበሻን ለማሄድ እኮ ኮስኮ መሄድ ነው ምን እንመስላለን አንድ ላይ እኔም ራሱ ስናሳዝን ሀበሻ ሴቶች ምን እንመስላለን ኦቨርሊ ታየርድ ፀጉራችን ላያችን ላይ ብን ብሎ 3 ቦታ ከፊት ከኋላ 2 ቦታ ተሰርተን ብንምንል ሁላችንም ጥቁር ታይት እንለብሳለን ደግሞ ጥቁር ታይት ሁላችንም እንለብሳለን ጥቁር ታይት በስኒከር አድርገን ቲሸርት ሰፊ ቲሸርት እንለብስና ሩጫ አይላይ እንላለን በቃ ታው እያልን ማለት ነው ዋሽው ልጆቻችንን ካርት ውስጥ ሞልተን ዶንት ሂር ዶንት ስክራች ፑት ዳት ባክ ምናምን ወይኔ ወይ ደግሞ አንዱ ይጠፋል ትልቁ ደግሞ ካርት ላይ መቀመጥ ማይችለው ደግሞ ግብደው ይጠፋልና ትጣሪያለሽ ለኡል ደግሞ አበሻ ነኝ ለኡል ዩ ሳበር የስ ማሚ ይላል where are you come back ባልሽ የኔ ቲቪ እያየ ነው ቤት ውስጥ ልጅ አሸክሞ እኮ ስቶር የሚልኩ ናቸው እኮ ለማንኛውም at the end of the day ስሚ ዮናስ ሙሉነህ at the end of the day ህልማችን ኢትዮጵያ መኖር ነው ኢትዮጵያ ሙቭ አድርጎ እንደ አዶናይ መኖር እኔ አሁን ታውቃላችሁ እንደ ዶላር ቢል ሲንግል ነኝ ጀስት ወይ ነው እና ልቤ ተወስዷል ግን አሜሪካ ያለ ሰው ከሚጀነጅኔ ኢትዮጵያ ያለ ሰው ጌታ ምንም ማን እንዳገር ያ at the end of the day ህልማችን ሀገር መግባት ነው ይሄንን ግን ስል ሊያሾ ነገ ውጪና ደግሞ እንደኔ መኖራችን በይ ደግሞ አንቺ እኔ አንቺ ኑሮ አልፈልገው ኖ ያንቺ ኑሮ አልፈልገው ኖ ያንቺ ኑሮ አይደለም ኑሮ ብለው እሱ አይደለም እኔ የምፈልገው ሌላ ነው ያ ኢትዮጵያ ገብቼ ያ መኖር የሁሉም አበሻ ድሪም ይሄ ነው እዚህ 16 ሰዓት እየሰራን ኢትዮጵያ ቤት መስራት አይደለም 444 ምናምናችሁ እንዳጽፉልኝ ቦልኳችሁ ቦሎ ባን ያስደርጋል እንዳጽፉ እዚህ 444 ምናምን እንዳጽፉ ገና ተጸልዮበት መተንፈስ የጀመረ አካውንት ነው ያለኝ ጌታን የ444 ምናምን እንዳጽፉብኝ እኔ እሱን የጃኒ ጋር ጻፉና ባን አስደርጉበት እና ይህንን ብለው አዶናይን ሰፖርት አድርጉት ይህ ወጣት ጥላቻን አልሰበክም መረንነትን የወጣቶች መረንነትን ተሳዳቢነትን ስማርት ማውዝ የለም ይሄ ተሳዳቢነትን አላበረታታም ብልግናን አላበረታታም and also from yesterday ዛሬ ጥሩ ነገር ላይ ነው ያለው ለውጥ አለው መልሰት አለው ራሱን ማሻሻል ይፈልጋል ሰግጥን ራሱ 5 ሚሊዮን ነገር እንዴት ለማስረዳት እንደሞከረ እንዴት እንዳስተካከለ ምናምን
እና ሰፖርት አድርጉት። አይ ሰፖርት በዚህ ሳይድክ ሌላውን እኔ አላይክ አዳና ይቅርታ አድርግልኝ። ሌላው ነገርህን እኔ አላይም። ለሴቶች ባለክ ነገር ሰፖርት አደርግሃለሁ። መልካም ነገር ላይ በመስራት ስፔሻሊ ልብ ህሙማን ህፃናት ላይ መስራት በጣም ደስ ይለኛል። ጌምም ተጫውቼም ቢሆን ምንም ከዚህ ቤት አንድ ህፃን ልጅ ትታከማለች። በእኔ ሰፖርተሮች አንድ ህፃን ልጅ መታከሟም አይቀርም። ጌታ ደግሞ ይረዳናል። የእኔ ቤት ይሄኛው ፔጄ አንድ ህፃን ልጅን ህይወት መቀየር ፈልጋለሁ። ቢኮዝ እኔ ሰፖርተሮች ሰፖርት እንደሚያደርጉኝ ሁሌም ስለምተማመን ትንሽ ጊዜ ሰጣችሁና 1-2 ወር እና አዶናይን እንትኑን ብዬ የሚያስፈልገውን ገንዘብ ብዬ ጌምም የቀጠሮ ጌምም ተጫዎቼም ቢሆን ምንም ቢሆን ግን የአንድ ልጅ ህይወት በዚህ አካውንት ይቀየራል። ይሄ ደግሞ ነገ ምን አድርገሻል ስባል ማወራው ነገር ነው። ኦኬ ስለዚህ ሰፖርት አረገዋለሁ። ሞቲቬሽን ሞቲቬትድ ሆነናል። ሞቲቬትድ አልሆንም ራሱ ስለሚያወራው ነገሮች ምናምን ሞቲቬትድ አልሆንም። ያ ሞቲቬት አድርጎኝ የአንድ ህፃን ልጅን ህይወት ቀይራለሁ። በዚህ አፕ ላይ ባለኝ አካውንት ፕላትፎርሜ ትልቅ ፕላትፎርም ነው ያለኝ። ሰፖርተሮች የሚወዱኛል ብዬ አምናለሁ። ስለዚህ እንሄድበታለን አሉ። ከዚህ በላይ 5K እናደርገዋለን። ከዚህ በላይ ሞቲቬሽን አለ እንዴ ውዶች? ሞቲቬት አደረገኝ የአንድን ህፃን ልጅ ህይወት ለዘላለም ለመቀየር። ሴቶች አዶናይን ስሙት። አዶናይ ጋር ስትሄጂ ሴፍ ስፔስ አለ። በሴትነትሽ አትዋረጅ፣ ልጆችሽ አይሰደቡ፣ መልክሽ አትሰደቢ። ወፍራም ብሎ አይሰድብሽም። ወፍራም ብሎ የሰደበው ወንድን ነው፣ ሌላ ወንድን ነው እንጂ ሴቶችን አልሰደበው። ከወፈርሽ ይሄን በልተሽ ክሺ ምናምን ያለው እንጂ ወፍራም ሴት ምናምን ብሎ ተሳድቦ አያውቅም። ለሴት ልጅ ክብር አለው። እዚህ አፕ ላይ ሴፍ የሆኑ ወንዶች የሉም፣ ብዙውን ጊዜ አይገኙም። ብዙ ወንዶች ሴትን በማዋረድ ጀግንነት የሚሰማቸው ናቸው። እና ሴቶች ግን አዶናይ ጋር ስትሄዱ አትዋረዱ። አያሳንስሽም፣ ከፍ ያደርግሻል። ቆንጆ እንደሆንሽ ይነግርሻል። ሲጠራሽ እንኳን ምን ብሎ ነው? የኔ ቆንጆ ብሎ ነው። ስለዚህ ኮንተንቱ ከዘር ከፖለቲካ ነፃ፣ ሃይማኖቱ የግሉ ነው። ሃይማኖቱን ማራመድ እኔ ችግር የለብኝም። ሃይማኖቱን ማንጸባረቅ መብት አለው። ግን ይሄ የኔ ሃይማኖት ይበልጣል ከእናንተ የሚል ልጅ አይደለም። ከፓስተሮች ጋር ይቸዋቃለሁ። ከሙስሊም ጓደኞች አሉት። ሂዝ ሞር ኢንክሉሲቭ ኦፕን ሄርትድ የሆነ ልጅ ነው እና ካይንድ ልብ ያለው ነው። ለዚህ አፕ ለዚህ ፕላትፎርም የሚሆን ልብ የለውም። በዚህ አፕ ላይ ተሳዳቢ መሆን አለበት፣ ሴት አዋራጅ መሆን አለበት። ይህንን አለው። ይህንን ስል በታላቅ ትህትና ነው። አዶናይን ሰፖርት አደርገዋለሁ። ሞቲቬት አድርጎኛል ብዬ አምናለሁ። ሞቲቬት አድርጎኛል። አዶናይ ሞቲቬት አድርጎኛል። አሁን አዶናይ አልተማረም፣ አዶናይ እንደዚህ ነው። የተማሩትን አየናቸው እኮ አየናቸው። ከዛ ባክቱ ሊያሾ ስለ አዶናይ ስትጠየቂ አብይ አህመድን ምን አስነሳሽ? አዶናይ ንጉስ ነው ሲሉሽ፣ ለእኔ ንጉሴ አብይ አህመድ ነው። ሲጀመር አብይ አህመድን ከአዶናይ እኩል አድርገሽ ነው የምታስቢው? ከአዶናይ እኩል አድርገሽ ነው የምታስቢው አብይ አህመድን? ያ አብይ አህመድ ነው ንጉሴ ስትል፣ አብይ አህመድ ቲክቶከር ነው።
ይህን ያህል ጨንቆሻል? አብይ አህመድ የዓለም ሎሬት ነው። የዓለም የሰላም ሎሬት በውትድርና ኮነሬል እሳት ውስጥ ተራምዶ ኮነሬል የሆነ ቁጭ ብሎ አምቶ አይደለም፣ ተሳድቦ አይደለም፣ እሳት ላይ ተራምዶ በትምህርት ፒኤችዲ። አንቺ ከ6 ነው አይደል ያቆምሽው? 7ኛ ክፍል 8ኛ ክፍል 9ኛ ክፍል 10ኛ ክፍል ከሄደ በኋላ የእግሮችሽንም ጣቶች ቁጠሪ። 11 12 ከሄደ በኋላ 3 ዓመት ዲግሪ፣ 2 ዓመት ማስተርስ፣ 4 ዓመት ፒኤችዲ። ትንሽ እድሜ ሊሆን ይችላል። አንቺ 10 ምናምን ዓመት ኢንተርኔት ላይ ስለተሰዳደብሽ ከሰዎች ጋር ሰዎችን ስላዋረድሽ አንሶብሽ ሊሆን ይችላል እንጂ እድሜውን 20 ምናምን ዓመት ኤን ፕላስ በትምህርትና በውትድርና ያሳለፈ የዓለም ሎሬት ትራምፕ እንኳን ለምኖት ያላገኘው የዓለም የሰላም ሎሬት ትራምፕ፣ ዶናልድ ትራምፕ በማርያም ስጡኝ ብሎ ያላገኘው ያለ አብይ አህመድ የዓለም ሎሬት ባለበት እንትን ኢንቫይሮንመንት ከህፃናቶች ጋር መሬት ላይ እየተንከባለለ ሲጫወት አንሶብሽ ሊሆን ይችላል። ቲክቶከር መስሎሽ ሊሆን ይችላል። ስለዚህ አታሳንሹ ጠቅላይ ሚኒስትራችንን። በክብሩ አውዩ፣ በክብሩ አውዩ። እሱን ስላሞገሹ ከህግ በላይ አትሆኝም፣ ከተጠያቂነት አታመልጭ። እንደነ መንሱር ታይም አንችልም ቲክ 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 እያለ ነው። ጨርሻለሁ። ትምህርት ቤት ያለው እኮ ነው የሚመስለኝ። አፌን ከፍቼ ነው የምሰማሽ። ጢቅ የሚለው ሰከንዱ አይማ ጢቅ ጢቅ እያለች የመሰላት እኮ አብይን ስላሞገሰችው ምናምን ገብቷል። አብይ ቤተ መንግስት ቁጭ ብሎ ምናምን ቴንኪዩ ጊፍት ላውርድላት ወይስ አትታሰብ ልበሉላት? አይቀርልሽም እናት ቤቢ ላይ ልስጣት ምናምን እያለ ተባበራት እያለ ባለፈው እኮ ዮናስ ሲረግጠኝ እኮ ረግጣልኛለች፣ ስለዚህ ልተባበራት የሚል ይመስላታል እኮ አብይ። ቤቢ ላይኑን አዘጋጅተው ልስጣት ምናምን እያለ ይገርም ነው። እንዴት ነው ልዕልትዬ? እንዴት ነሽ? እኔ ጥያቄ በጣም አፌን ጉንጬን ይዤ እያየሁ ያለሁት ቪዲዮ አለ። እነ ምንትዋብ ምን ሆኖ ነው ዋይቶክ አዋርድ እኔ እኮ እንደዚህ እኮ ነው እኮ አትረዱኝም ብለው እኮ ፎር ሪዝን ነው። አሜሪካ መጥተው ይሰዳደባሉ። አንቺ ክሊናር ቆይ እንስማው። ኧረ እንስማው። ቆይ ላሳያችሁ። ጉድ እኔ ሰፈር ሀፕን ያደረገው እንደ መንደር ሴት ይሰዳደባሉ። ጥግና ጥግ ቆመው ወይስ ወይኔ አበሻ ዘገያ እኔ ሰፈር ባይዘው ይሄን ካውንቲ ለቅቄ አናረንደል ገባለሁ ወይ ሀዋርድ ገባለሁ እንጂ አልሆነ። እከተልሻለሁ ፕሊዝ። እኔም ለቃቂ ነኝ። አንተ ሻወጥ
ባልሽ ያቺ ማዲያት ያላት ባል አላት እና ማዲያት ያላት ያቺ ባል የላትም። ባልሽ ጥሎሽ ሄዳል። ሺ ስቱፒድ ከዛ እቺ I'm educated, you're not. You're a cleaner. እኔን እኮ አልጋን ጣፊ እንደሚሉኝ እኮ ነው። ወይኔ ባይ ዘ ዌይ እኔ ይሄንን ካውንቲ ለቀቄ ተዋረድን። ቢ ግሬትፉል አውል ለቃለው። ቆይ አንዴ እሺ ነው ሌላ ሀገር ሴቶች እኮ ነው የሚቀዱት። የሌላ ሀገር ሴት እንዴ የሚመስለውማ ሌላ ነገር ነው። እነ ምንትዋብ እነ ብርቄ በአሜሪካ ምን ትዝ እንዳለኝ ታውቂያለሽ? በአጥር ላይ ሆነው እያጨበጨቡ አንቺ ደሃ ልጅ አንቺ ውሻ አንቺ ምናምን የሚሉት ሀገር ቤት ውስጥ ባልሽን ያሰለቸሽ አንቺ አሜሪካ የአልዲ ጁስ እንኳን አይቀይርም። ይሄን ባህሪ የአልዲ ጁስ እኮ ሁለቱ በነፃ ነው እኮ። ይቀይራላ፣ መልክ ይቀይራል፣ ጸባይ ይቀይራል ብያለሁ። ስድብ እንኳን እንድትመርጥ ያደርጋል። አንዷ ባሏ ፈቷታል፣ ያችኛዋ ማለት ነው። ሁለቱም አበሻ ናቸው። ሁለቱም አንዷ ባል አላት። እቺ ምን ትላለች? ባልሽ አንቺ ሸወርጥ አለቻትና ባልሽ ጥሎሽ ሄዳ አለቻት ማለት ነው። ከዛ ማናት ባሏ ጥሏት ሄደ ስል ያቺ ቆንጆ ናት። እቺኛዋ ደግሞ የቀቤና ወረዳ ካርታ እዚህ ጋር የምስቃር ካርታ ማዲያት። ከዛ ባላላት ማላለኝ እንኮንልሽ ግን ይቀር I'm educated she is cleaner ክሊነር። እኔ ግን በጣም ያደነኳቸው ይሄን ሁሉ ሲሰዳደቡት በእንግሊዝኛ ነው። ኖ ያችኛዋ ናታ እንትን አለቻት እንዴ መማሯን ማሳየት አለባታ። አቺ በአማርኛ ነው ትመልስላት። ይሄኔ ናት ያ በአማርኛ ነው ያችኛው፣ በአማርኛ ክሊነሯ ማለት ነው። እቺ ስለተማረች መማሯን ለማሳየት በእንግሊዝኛ I'm educated, you're not, you're cleaner, go clean። ስለዚህ አትሰማትም ማለት ነው። ተገላገለች። ያቺ ግን በጣም ኪወርዶችን ተናግራለች። ባላለኝ ባሌለሽም ባልሽ ጥሎሽ ሄዷል። በጣም ነው ቅስሟን የሰበረቻት። አንቺ እጄን ጉንጬ ላይ አድርጌ ነው ያየሁት። እኔ ይሄን ሰፈር ለቅቄ መውጣት እንዳለብኝ ዛሬ ወስኛለሁ። እኔ አፓርትመንት እያየሁ ነው። ፌርፋክስ የት ነው? ቨርጂኒያ። ጭራሽ አሮጊቶች ባልተቀማምቱ ይደባደባል እኮ። ቤቢን ማን አየብኝ ብለው የት እንሂድ? እሺ አና አረንደል ካውንቲ ወይ ኦንሊ ሜሪላንድ ወይ ደግሞ እንትን ይመጣሉ። ሀበሻ ዲስክሪሚኔት እናድርግ። እንትን አይቻለሁ፣ እየበዙ ነው። ሀዋርድ እየበዙ ነው። አና አረንደል ግን ይሻላል። በሀዋርድ ሳይድ ያለው በባልቲሞር አይደለም፣ በሀዋርድ ሳይድ ያለው ውድብሪጅም እዛናፍ ቤት ገዝተው የገቡት ውድብሪጅም ብዙ ናቸው። ኖ ድልቲ ማንም ሳይሰማ ፖቶማክ እንግባ። ፖቶማክ ምን ልትሆን ናኒ ልትሆን ነው? ዘሰፈር ማኒ ነው የሚሉት። ቻርልስ ካውንቲ አሪፍ ነው፣ ገጠሩ ማለት ነው። በእንትን ያለው ነው። በአንተ ሰፈር ያለው የአንተ ሰፈር ምን ነበር ስሙ? የትኛው የአንተ ሰፈር ምን ነበር? ቤት ነው ያለኝ። ይሄ በእንትን ያለው ነው። በቤት ዝዳ ስትሄድ ያለው እኮ ሮክቪል ምናምን ራክቪል የሆነ ሰፈር ሩቁ 1 ሰዓት ከዚህ። ምን ካውንቲ ነው? አረ ከሰሙ ይመጣሉ። በውስጥ ጻፊልኝ። ጌትስበርግ ወደ ጀርመን። አረ ነፍናቸው ጀርመን ታውን ኖ ከሱ ይኸውልህ 1 ሰዓት ርቃ የሆነች ልጅ ገብቻለሁ ብላኛለች። ሄድና 3 ሰዓት ነድቼ ስራ በገበ ይሻለኛል እንጂ ክላርስበርግ አትመጥኝም። አንቺ ክሊነር ነሽ። ወይ ጉድ! ያቺ ደግሞ ባላላት
ባላለኝ ምናምን ኧረ በኢየሱስ ምን አጣላቸው? ኧረ እግዚአብሔር አወጣን እኮ እንጂ እኮ አንዳንድ ሰዎች እኮ እንደሱ ነው የሚፈልጉት ታውቂያለሽ። እሱ ነው እኮ የምትፈልገው እኮ ታውቂያለሽ። አይ በጣም she's craving for this። ኧረ እኔም የሆነ ሰው እኮ በጣም እየተጠናወተኝ ነው የምኖርበትን ስቴት ተናግሬ በቃ አልቻልኩም ነው የምልሽ። ወይኔ ጉዴ ፈላ። በእውነት ወገባችንን ይዘን ልንወጣ ነው በቅርቡ። አንቺ የቤት እመቤት ልጅ አሳዳጊ። ግን እኔ ክሊን ማድረግ ምን ችግር አለ? ክሊነር ንጹህ ነው ማለት ነው። ክሊነር ኮስቶኝ ቤትሽንም ታጸጃለሽ። አይ አም ኤጁኬትድ ስማል ላይ አልሰማሽም እንዴ? ኤጁኬትድ አም ኤጁኬትድ ሺዝ ክሊነር ነርሲንግ እኮ ወይ እንደዛች ነው። ስድስት ወይኔ ድቤ ለጅጅክያ ይሄ ነርሲንግ ታውቂያለሽ። ያችኛዋ እኮ ተምሬያለሁ ብላ እኮ ታውቂያለሽ አይደለ? አይቲ ስኩል ክፈቱን ብላ ውሸት እኮ ነው ታውቂያለሽ። እሱ እኔ መከራዬን ነው ብቻ እሱን ነገር ነው የሚፈልጉት። ኢንጂነር ነኝ ብላ ዳታ ኢንትሪ ክለርክ ናት። እኔ ግን አሁን የምመክርሽ ነገር ይሄ ቦታ መቀየር ሳይሆን እኔ የምመክርሽ ከዲኤምቪ ውጪ። ነገ እነ መዝገቡ ራሳቸው ወገባቸውን ይዘው ይመጣሉ። ወይ እኔ ጌታ ይሄንን ለምፈራ ግን ታውቂያለሽ። አሁን ለቅሶ ምናምን ማልሄደው ሶሻል ሰርክል እኔ ቡና ስጠራ ማልሄደው ለዚህ ነው መውጣት ስለደሙት እንጂ በርሽ ላይ ቋለው ሰፈሩን በርሽ ላይ በቃ ቀጣይ ነው ነፍሴ አምልጭ እንኳን ሲሰማ እንደዚህ ምንድን ነው ብዬ እኮ በዛ ሰፈር ሳልፍ ለልቲ ክሊነር ግን ተመችቶኛል። ግን ወድጄዋለሁ። ወይኔ ግን ውርደታቸው ሙንዬ አልሞተችም። እኔ ሰፈር ይኸው እዚህ ጋር ነው እዛ ጋር በዛ ሰፈር ሳልፍ ሁሌ ኮፍያ ማስክ ጋቢ ለብሼ ነው ማለት ወይኔ እኔ ደግሞ በጣም ያሳቀኝ ነገር ምንድነው ባላለኝ ሴትዮዋ ባላለኝ ስድብ ላይ እስቲ ሊሽላሉ ማዲያቱ እንደ ትልቅ ነገር እዚህ ፎቅ እንደዚህ ነው እንደዚህ ማይ ጉድነስ ለማንኛውም አበሻ ሞራል ኦፍ ስቶሪ ስትሰዳደቡ እኔ ግን የቀረጸውን ሰውዬ ለኔ ነው የቀረጸው። ተጠንቀቂ እየመጡ ነው እያለኝ ነው። የሌላ ሀገር ዜጋ እኮ ነው የቀረጸው። አዎ ጥቁር ናት። ወስትሮም ቢነ ክሊነር ምናምን ብላ እኮ ተናዳባት ነው ያቺ ጥቁር ናት። አማርኛ ስድቡን አልሰማችም ጥቁሯ ባላለኝን ከባድ ነው። ግን ባይ ዘ ዌይ ይሄ መልእክት ለኔ ነው። እየመጡ ነው እያልኩ ነው። እየመጡ ነው። በሁለቱም ሳይድ የተጣሉት ስድቦች ተሰድቤበታለሁ። አንቺ ቤት እመቤት እኔ አንቺ እንዴ ገና ስቴቱን ተናግሬ እኮ ሰው አይሰለቸሽ፣ ህዝብ አይሰለቸሽ። ነገረኛ ሴትዮ ትላንትና አለችብኝ። አንዷ ነው የምልሽ። ምን ነው በቀረብኝ? ኧረ እነግርሻለሁ፣ በውስጥ እነግርሻለሁ። እንዳይነሳ እንዳትሆንና ምስራ ማማት አልፈልግም። በእግዚአብሔር አይ ምንም ችግር የለም። አንቺ አትሚ፣ እኔ አማታለሁ። የኔ ጌታ አማሃዬ ላኩልህን ቪዲዮ ኔክስት ኢዝ ሚ ለፍቅረኞች ተናገር። ባለፈው እኮ ኦሮሞ ኮንፈረንስ ተብሎ የኔ ማር ሰውዬ ኮንፈረንስ ተብሎ እኮ ፈራው መሄድ። ኧረ እንዳትሄጂ እኔ እረፍ። ሰውዬ ገርል ፍሬንዶች ያውቃሉ? ስንት ናቸው? እኔ እንጃ። ገና የያዘውንም አላወቅኳቸውም። አከሌ አሁን ገርል ፍሬንድ ካልኩኝ የትኛዋ ብለው ሊመጡብኝ ነው። አላወቅኩም። አንዷን ከ11 አንዷን። ቀጣይ ግን እኔ ነኝ። ጠብቁኝ ወገቤን ይዤ። አንቺ ምን ልበል ግን ክሊነር ተበላበት። አሁን አንተ ተባይ አሪፍ ነው። ኧረ ንግሮ ተበሰቀኝ ባላለኝ። አንቺ ግን ለምን አታስቀኘኝም እንደዚህ ብለ ባላለኝ አላለም። ያው የናይጄሪያ ይለያላ አለው እኮ ወንድም ግን አለው እንደ ባልሽ ተመሳሳይ ናይጄሪያ
እንውጣ እስኪ እንደው ባይ ዘ ዌይ እኔ በጣም ተመችቶኛል። ቪዲዮን ተጋበዙልኝ። አዶናይ ኦልዌይስ ይሄው አተኝ ቪዲዮን የላኩላችሁ ሰዎች ይሄንን አሁን የስድቡን ለብዙ ሰው ሼር አድርጌያለሁ። እኔ በጣም ነው በቃ ሙናዬ እንዳልሞተች ነው። አሁን እነዚህ ሰዎች የአዶናይን እንትን መሄድ አለባቸው የለባቸው? ሞቲቬትድ የሆኑ ሰዎች አንቺ እዚህ በሬ በዛ ጌታ ቦታውን እዛ ጋር እያየሁት ነው ስትሪቱ። በእውነት የምሬን ነው። መብራት መጥፋት አሜሪካ ውስጥ ቢጀመር ዮኒ ማኛ ወጥቶ ይሰዳደባል ከጎረቤቶቹ ጋር። ጌታ ምስክሬ ነው ብላችሁ ኢንተርኔት አዲስ አመት ቢጠፋ ወጥቶ ይሳደባል። አቃቸዋለሁ። በምንድነው የሚኖረው? ዋልፌሬን ኒኩ ኩራቱ ስሶይ ኩራቱ ጫማ ጠረገ ብሎ ጫማ እንዴት ይጠርጋል? እሰ ቢዝነስ ክሬተር ነው ልጁ። እንደውም ቢዝነስ ክሬት አድርጓል። ልናደንቀው ነው የሚገባው። ይሄ ጫማ ዶክተር ሊስትሮ ጫማ እያጠበ ፓክ አድርጎ እንዴት አሳምሩ ደግሞ። አሁን እውነቱን ለመናገር እዚህ ሀገር አናጥበም ጫማ እንጥላለን እንጂ ሲቆሽሽ አይደል እንጥላለን። ግን አሁን ግን ለምን ብለን ነው ብር ሚስዩዝ የምናረገው እኮ? እውነት እኮ ነው። ስለዚህ አሪፍ ስራ እኮ ነው። እንደ ስፔሻሊ ናይክ ምናምን ያሳጥባሉ እኮ ነጮች። ያ አሁን እሱ እንኳን በቅሙ ስራ ሳይኖረው ቁጭ ብሎ የሚጦር ሰውዬ እንዴት ሊስትሮ አድቨርታ ያደርጋል? እዛ ሄዶ አድቨርታይዝመንት ኮወርከሬ በነገርሽ ላይ በኮቪድ ሸዳውን ጊዜ መኪና ከባሏ ጋር በማጠብ ማለት ነው በ8 ወር ውስጥ ካሽ 40 ሺህ ሰርተዋል አይደለ? እኔ እንደውም እውነቱን ልንገራችሁ አይደለ ተቀጥሮ ከሚሰራ ሰው እንደዚህ ሰው ክሬት ቢያደርግ እና ቢኖር እኔ ለምን አለቃ ይኖርሻል? ያ እና እኔ ይሄን ነገር እንደውም ማነው እሱ ኤክስፒሪየንስ ያርጋው ስለማለቅ አዶንዬ እባክህ እንትን አርጋቸው። ባይዘው አዶናይ ከከበቦ ገዳ ጋር ኮላቦሬት ማድረጉን ያውቃሉ ወይ? በዛ አጋጣሚ